የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ ተከታታይ ቲቪ ድራማ እየመጣ ነው። እስኪ የተወሰነውን ክፍል አይተን እንመለስ። Ladies and gentlemen, I present to you designer Matthias. እዚህ ከተማችን ላይ አንድ በጣም ትልቅ ዝግጅት ይዘጋጃል። ስለ አባቴ መልካምነት ሁሌ ስትነግረኝ ስለማሞቱ ግን አንድ ቀን ነግረኝ አባባ እንዴት ኖት? ማቲ ሊገሉኝ ነው ድረስ የት እንዳለች አውቃለሁ። አረፍ ማለት አንቺ ነሽ? አዎ። ዲዛይነሮቹ አዲስ ተከታታይ ቲቪ ድራማ እየመጣ ነው። በዚህ ተውኔት ውስጥ ከተካተቱት በርካታ ተወዳጅ ተዋናያን መካከል ከመሪ ተዋናዮቹ አንዷ 1 ሚሊዮን በላይ የኢንስታግራም ተከታይ ያላት፣ ወደዚህ ሞቅ አድርጋችሁ እስኪ ጋብዟት፣ ብሩክታይት ሽመልስ ወደ መድረኩ። ብሩክታይት ረዝማ ነው እንደ የመጣችሁ? ባለፈው እንደዚህ ንራራቅ ነበር? አይ ባለፈው ተቀራራቢ ነበር። አየህ እድገቷን አልጨረሰችም ነበረ ማለት ነው። እኔ ግን ከንጭሬ ያለው። ለማንኛውም ብሩክታይትን እንኳን ደህና መጣሽ ብሏት። ቸርቸርቸር ዲዛይነሮቹ ብለሽ መጣሽ ደግሞ። የመጀመሪያ ቲቪ ተከታታይ ድራማሽ ነው ብሩክታይት? አይ ሰርቻለሁ ከዚህ በፊት። ሌላ ምን ነበር ካሁን በፊት አስታውሽኝ እስኪ። ኢቢኤስ ላይ እንዲሁ የሚተላለፍ ነው እንትን በላይ የቆየ ነው ቆይቷል። 6 ዓመት 7 ዓመት ምናምን ይሆነዋል። ብዙ እንደዚህ ሜን አልነበረችም ግን ቆንጆ ነበር። በጣም ፌመስ ተከታታይ ድራማ ነበር። አሁን ደግሞ ዲዛይነሮቹ ላይ ራስሽን ሆነሽ የተወንሽ ይመስለኛል ሞዴል አይደለ? ይቀራረባል። እንዴት ነው ሞዴል ያምርባታል? ያስጠኑሽና ገጸ ባህሪ ፍለጋ ሄድሽ አይመስለኝም። ምክንያቱም ህይወቱን በተወሰነ መጠን ታውቂዋለሽ። አዎ ምንም ብዙ የሚከብድ ነገር አይደለም። ራሴ ናት። የዛሬ 5 ዓመት ነው መጨረሻ ላይ የተገናኘ ነው አይደለ? አይ 5 ዓመት አይሆነው 4 ዓመት ምናምን 4 ዓመት ቢሆን 3 ዓመት ይህ እንግዲህ አሁን ስትመጪ ራሱ 1/3ኛሽ አይደለ? መጀመሪያ ላይ መጣሽ፣ ከዛ በኋላ ቬሎ ቤት ከፈትሽ። ለመጨረሻ ጊዜ በቬሎ ቤቱ ነው የመጣሁት። አዎ በኪነ ጥበብ ብቻ ሳይሆን በንግድ ስራውም ላይ እንደምትሳተፊ ይፋ አደረግሽ። አሁን ጥያቄ ቬሎ ቤቱ አለ ወይ? ቬሎ ቤቱ ለጊዜው የለም። ተይ እንጂ የሚጋባ ጠፋ። ሁሉም ሰው እየተፋታ ተዘጋ ቬሎ ቤቱ። አልተወሰነ ጊዜ ዘግቼዋለሁ፣ ግን ያው ድጋሚም ከፍት ይመስለኛል የቦታ ለውጥ አድርጌ። ተጋቢዎች ተዘጋጁ። ብሩክታይት ቬሎ ቤቱ እንደገና ልከፍተው ነው። ያኔ ስንገናኝ ከ1 ሚሊዮን 1 ሚሊዮን የማይደርስም ነበር የኢንስታግራም ተከታዮች ቁጥር። አሁን እኮ ስትመጪ ራሱ ከጀርባየው 1 ሚሊዮን ስለሚል አሉ አንቺ ተከትሎሽ እዚህ ድረስ ነው የመጡት። መጡ አይደል? ታዩ እናንተ። በጣም የሚገርም 1 ሚሊዮን ከገባው ራሱ አመታት አለፉኝ እንጂ። ታይ እንጂ ፎሎ ያረጉኛል፣ አንፎሎ ያረጉኛል። ከባድ ነው። ለምንድን ነው? እውነት የምሬድ ነው። ፎሎ ያረጉሽና ከዛም ፎሎ ያረጉኛል። መንቀሳቀስ አልቻልኩኝም። ምንድነው ችግሩ? ምን እንደሆነ ለራስ ያልገባሽ? አብረን እንጠይቃቸው እንደው ምን እንደሆነ ችግሩ ትነግሩኛላችሁ። ብሩክታይት የምትፈልገው ፎሎ ብቻ ነው። አንፎሎውን ተውት። እየጠየኩልሽ ነው። እሺ ብዙ ሰው ሲከተልሽ ደስ ይላል? አዎ ደስ ይላል። ኦፍ ኮርስ ሰው ያው ሁሉም ወዳጅ ናቸው ማለት አይደለም። አንዳንድ ሰው ሊነቅፍ ነው የሚከተለው፣ አንዳንድ ሰው ደግሞ ደግፎ ነው የሚከተለው። ግን ሁለቱም ቢሆን እስከ ተከተለህ ድረስ ያው ተከትሏል። ምንም ችግር የለውም። ተከታዮችሽ ካንቺ የሚፈልጉት ምንድነው?
እነሱን አጠይቃቸው። ምንድነው ለምሳሌ ፎቶዎችን ትለቂያለሽ? ፎቶ ላይ እንኳን ጎበዝ ነኝ ብዙም። ኢንስታግራም ላይ አክቲቭ ነኝ። ቲክቶክ ላይ ነው ብዙ አክቲቭ ብዙም አይደለሁኝም። ያው በየቀኑ ምናምን ብዙ እንትን ይጠይቃል መሰለኝ። ያኛው ፎቶ መልቀቅ ብቻ ነው። ፎቶውን ትለቂያለሽ፣ ከዛ በኋላ ሰዎች አስተያየት ይሰጣሉ ባለው ነገር። ከትላንት ማንነትሽ ጋር ለምሳሌ አሁን አንዳንዴ በጣም ስታምሪባቸው ይሄ ነገር ግን እንዴት ነው ቢላ አላረፈበትም አይነት አስተያየት ስላየው ይላሉ፣ በጣም ይላሉ። ይጨቃጨቁሻል? ጭቅጭቅ አለ፣ እንደዛ አይነት ጭቅጭቅ። እድገት ረስተውታል፣ እንዴት እንደሆነ አላውቅም። ባለበት እንግዲህ አንተን ያየሁት አይደል? ብዙ ጊዜ የትኛው የሰውነትሽ ክፍል ነው የሚያጨቃጭቀው? ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ ስለዚህ ተሰርተሽዋል አልተሰራሽውም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው? ከንፈሬ ላይ ነው። ያ ከንፈሬ ላይ ይጨቃጨቃሉ፣ እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለን። ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል፣ እድሜ ከፍ እያለ ሲሄድ እየሟሸሽ ይሄዳል። ሲሟሸሽ አስነፋዋለሁ። ታዋቂ መሆን መከራ ይመስለኛል። አንዳንዴ ጥሩ ነገር አለው፣ የዛኑ ያህል አለው። ጥሩም መጥፎም ነው ያለው፣ የታወቀ ነው። ብዙ ጊዜ አሁን ስላንቺ ብዙ አስተያየቶች ኮሜንት ይደረጋሉ። አንቺ በጣም ማትረሻቸው ኮሜንቶች ምን አይነት ናቸው? ብዙ ምንም እኔ እንትን የለኝም። በጥሩ በመጥፎ በምን አይነት ማትረሻቸው ማለት ጥሩ ኮሜንት ነው መጥፎ ኮሜንት ነው በምን ለያይተሽ ነው የምታስቢያቸው ማለት ነው? ማለት ጥሩ ሆኖ ማረሳው ነው ወይስ መጥፎ ሆኖ ማረሳው? በሁለቱም እስኪ ጥሩ ሆኖ ማትረሻው። ወይ በጣም ብዙ የሚደግፉኝ ሰዎች አሉ። በጣም ላይክ የኔ መጥፋት የሚያሳስባቸው የኔ ያለ መስራት የሚያሳስባቸው ነው አላው። በጣም አሁን ልቤን የነካኝ ነገር እንዴት ነው አንቺ በዚህ መልክ በዚህ አቋም ብዙ ማስታወቂያ ትሰሪም እዛ ላይ አናይሽም ምናምን ብለው በጣም ብዙ ከልባቸው የምር ተሰምቷቸው የሚጽፉልኝ ሰዎች አሉ። አሁን የነዚህ ደስ ይላል። ላንቺ በጎ ማሰብ ነው። በጣም በጎ ማሰብ ነው ማለት ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን እነዚህ በጣም ጥሩ ናቸው። በጎ ያልሆነው አስተያየት በጎ ያልሆነው እስካሁን 21 ነኝ ለሰው 21 ዓመትሽ ነው እስካሁን በቃ ኮሜንት ላይ ይሄ 21 እኔ አላውቅም። ዘንድሮ እንኳን 27 ሆነሽ እያደግሽ ነው እውነት 27 ሆነሽ ማለት ነው። ያኔ እኮ ስንገናኝ 20 ነበርሽ። የዛሬ 7 ዓመት ማለት ነው። 27 መሆንና 20 በሁለቱም ማለት ያለው ልዩነት በምን አሁን ተቀየርኩት ያለሽ እድሜ የሚያመጣው ብስለት? በብዙ ተቀየረ ያለው በሚታይም በማይታይም በብዙ ተቀየረ ያለው በብዙ በጣም በብዙ በቃ ማለት ይሄ የሚገለጽም አይደለም። እድሜ ከፍ እያለ ሲመጣም ያው ማቹሪቲ አለ፣ ማገናዘብ አለ። በፊት ማታረጋቸውን የሆነ አለ አይደል ተከፋፍላለ። ድሮ በግድ የለሽ የምታረጋቸውን ነገሮች እድሜ ከፍ እያለ ሲመጣ ትቆጠባለህ። ባለፈው ልደትሽን ስታከብሪ ትልቅ መነጋገሪያ ነበረ። አሁን ሰሞኑን ስታከብሪ ደግሞ ያለው ነገር ምንም ነገር ወሬ የለም፣ እየተቀየረ ሄደ ማለት ነው። አሁን ላይ በደንብ እየተቀየረ ሄዷል። በደንብ 27 እንዴት አከብሪ? 27 ዱባይ ነበርኩኝ ከጓደኛዬ ጋር በጣም በጥሩ ሁኔታ ነበር ያከበርነው። 26ቱስ? 26ቱንም ዱባይ ነበርኩ። ከዱባይ ነው እንዴ የመጣሽው? አይ አሁን ከቤቴ ነው የመጣሁት። 25ቱ ደግሞ ሲሸልስ ነበርኩ። ያ ለዛም ይመስለኛል ብዙ። 24ቱስ? 24ቱ አላስታውስም እውነት ለመናገር። አይገርማችሁም? እኔ 24ቱን ያከበርኩት 24 ቀበሌ ሰፈር ነበር። ዛሬ ላይ አንድ ነገር ሲሸልስ ነበርሽ፣ ዱባይ ነበርሽ። በጣም ለየት ያለ ቦታውን ልደት የሚከበረው። ያው እያደግክ ስትመጣ ሞሮፍ እንደዚህ ሰብስበህ ከመጮህ ይልቅ ለራስህ ጊዜ ትሰጣለህ፣ ከራስ ጋር ታሳልፋለህ። ምን ያህል ፈጣን እንደሆነ እኔ እንደው እውነት አሁንም ደግሜ ነው የምናገረው።
ወጥቼ የገባው ነው ይመስለኝ አንተን ሳይግር 20 ዓመት 7 ዓመት እንዴት ነው ሰው እንደዚህ የሚሆነው እዛው ላይ አዎ በጣም ለሚስተር ፖዝ አንዴ ባካችሁ ሚስተር ፖዝ እኔም የማየው ነገር ብዙ ለውጥ የለም ቅድም ልደቱ የሚከበርበት ቦታ ይለያያል እንጂ አንቺ ላይ የማየው ነገር ብዙ ለውጥ የለም ምክንያቱም የምትነቂያቸው ፎቶዎች ብዙ ጊዜ አስተያየትም ሲሰጥ የማየው ምንድነው ወደ ኋላ ነው ወይ ያንቺ እድገት ይላሉ ያው ድሮ 21 ነው 20 ያለሁኝ 20 አልነበርሽም ነው እየተባልኩኝ የነበረው አይደለም 20 አልነበርሽም ነው ስለዚህ of course አይጠብቁም like እንዳረጅ የሚጠብቅ ሰውም እኮ የኔ አለ ግን አሁን ከዚህ ወጣትነትሽ ጀርባ ምክንያቱም አንዳንድ ፎቶዎችን ሳይ ጂም ውስጥ አለሽ ያ ጂም ሰራለሁ በጣም ጂም ነው የጀርባ አጥንቴ ነው የምትዩ እንዴ በደንብ እንጂ በሳምንት ስንት ቀን ትሰሪያለሽ እንደ ሁኔታው ነው ፍሪ ከሆንኩኝ 4 ቀን ልገባ እችላለሁ ፍሪ ከሆንኩኝ ካልሆነ ግን 2 ቀንም ምናምን 3 ቀን ገባለሁ እንዳለኝ ጊዜ ነው ጊዜ ካለኝ 5 ቀንም ልገባ እችላለሁኝ ግን በጂም ብቻ አይደለም ተፈጥሮዬም እንደዚህ ነው አዎ ጂም ለኪፕ ለማድረግ ለወደፊት እድሜ ከፍ ይያለ ሲሄድ ሊያዘው ብዬ ነው እንጂ ሰውነቴን ባልሰራም ባትሰሪም የተሰራ ሰውነት ነው ያለኝ እያልሽ ነው ጂሙን ግን እድሜን ለማቆም ነው የምትጠቀምበት ነው ምላሽሽ ዋው እንዴት አገኛችሁት ነው ከ50 ኪሎ እንግዲህ ወደ 70 ኪሎ ገብተሻል 72 50 ነበርሽ 72 አዎ ለፊልሙ ነው ወይስ ፈልገሽው ነው ፈልጌው ነው አረ ለራሴ ነው ሰው እኮ ከ70 ወደ 50 ነው የሚመጣው አይ እኔ ኪሎ እንትኔ ነው ቁመቴም ላይክ ሜትር ከ80 ነኝ በጣም ትልቅ ነኝ እኮ በዚህ በሜትር ከ80 መሆን ያለብኝ ኪሎ እንደዛ ነው 70 ቤት ነው መሆን ያለብኝ 50 ቤት ከኪሎ በታች ነው የነበርኩት በጣም ስኪኒ ነበርኩኝ አሁንም እኮ እንትን አይደለም የት እንዳለ አላቀም እንግዲህ ኪሎ አይደል እንዴ ስለዚህ አሁን ስንት ኪሎ ነሽ ማለት ነው 72 አሁን ተመዝኜ ነበር እንዳጋጣሚ እንደውም ስመጣ ራስሽን በጣም ነው የምትንከባከቢው እኔ እንዴ ወድጄ ነው እንዴ ራስሽን በጣም ነው የምትወጂው ወድጄ ነው ማን አለኝ እንደ የኪሎ መጨመር መቀነስ ጉዳይ ባሳለፍነው ሳምንት ብዙ ሲያነጋግር ነበር ማለት በአንድ ጊዜ ብዛጭ ያለ ኪሎ አወራረድም በራሱ ጉዳት አለው ትክክል አዎ ሰዎች ይሄ ኪሎአቸው ላይ ለመፍረድ የግድ የነሱ ውሳኔ ሳይሆን ለባለሙያ መተውም ያለበት ነው ትክክል አሁን ለምሳሌ እሱን በተመለከተ የምታማክሪው አካል አለ ወይስ ራስሽ ላይ ራስሽ ነው የምትፈርጂው አይ የለም በብለድ ታይፕ መሰረት ራሴ ነኝ ነገሮችን ማድረገው ያው ብለድ ታይፕን ካወቅ የምትመገበውን ምግብ ታውቀዋለህ በዛ ነው የሚሄደው ሄልዚ የሆኑ ምግቦችን ነው የምበላው እኔ ያው ከዛ ውጭ ያሉት ነገሮችን አልነካም በደንብ ተጠነቀቃለሁ እንዳንተ ለመቆየት እንዳንተ ያልኩት ዛሬ በጣም ነው መቼም የኔ እዛው ላይ መሆን በምንም ነገር ቀንተሽ አታውቂ እውነት ነው እንዴ አይ ጥሩ ስራ ይመስለኛል ባለህበት ያቆየ እውነቴን ነው የምወደውን ነገር መስራቴ ጥሩ ስራ በቃ እንዴ ጥሩ ስራ ምንም በኢትዮጵያ ህዝብ ስም ነው የምናመሰግንህ የእውነት አይደለ ለሳይቱ ምንም አይ ብዙ ጊዜ ወደ ኋላ ስንመለስ ያልተሰሙ አንዳንድ ነገሮች አሉን ሁላችንም በየህይወታችን ስለ ብሩክታይት የድሮዋ ትንሿን ብሩክታይት እያሰብሽ እንድትመልሽልኝ ነው ሰዎች ናቸው የነገሩኝ በጣም የሚያውቁሽ በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር አዎ ለምን ጠፋሽ ረጅም ዓመት ነው ምንም ማስታወስ አልችልም ለምን እንደጠፋው እኔ እንጃ የራሴ ጥጋብ ሊሆን ይችላል ምናልባት አዎ አንዳንዴ ነው አለመግባባት ጥጋብ ከራስ ጋር የተገናኙ ነገሮች ሊሆን ይችላል ተባረረ አይደለም ያው በፍላጎቴ ነው ዞሮ እኮ ያቻውን ትንሽ ብሩክታይት ከቤት በ15 ዓመቷ ስትጠፋ አዲስ አበባ ስትመጣ የታረፈች ማን አገኛት ምክንያቱም ያ እድሜን ዝም በየሳስበው ለብዙ ነገር የሚያጋልጥ ይመስለኛል በጣም አዎ ከዚህ በፊት
እዚሁ አንተ ኢንተርቪው ላይ የሰሚራን ታሪክ አይቼ በጣም ሳለቅስ ነበረ። እየተመሰጋገኑ ነበረ ወርቅ እየሰጠቻት። ከዚህ በፊት 3 ወር ለ30 አደረቻት ሴት አይደል? ሙሉ ታሪኩን ማለት እኔ አሁን ምን ሆነሽ ነው ያሉኝ ብዬ ወገቤን ይዤ ነው ያለቀስኩኝ እያዩዋቸው የነበረው። መልካምነት ትንሽ ይነካኛል እንዴት እንደሆነ አላውቅም። ከዛ ግን ለምንድን ነው እንደዚህ ሪያክት ያደረኩት ብዬ ራሴን ስጠይቀው ነው ያስታወስኩት። ትረሳዋለህ አንዳንዴ። ከዚህ በፊትም ሁሉም ኢንተርቪው ላይ አውርቼ አላውቅም፣ እንደዚህ አስታውሻው አላውቅም። ግን መመስገን አለባት ያቺ ሴት። እንዴት እንደሆነ አላውቅም፣ ብቻ በምን ምክንያት እንደወጣሁኝ አላውቅም። ቀጥ ብዬ መኪና ውስጥ ነው የገባሁት፣ ባስ ውስጥ እና ባስ ውስጥ በጣም ነው አለቅሳለሁ። እና ያለቀስኩኝ አንድ ሴትዮ ናት፣ ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። አዋሳ ቀብር አስቀብራ ነበረ እዚህ የመጣች የነበረው። ለቀብር ሄዳ ነው አዋሳ። እና ትንሽ ልጅ ነኝ እያለቀስኩ ነው። ምን ሆነሽ ነው ምናምን ስትለኝ አይ በጣም በቃ እንዲህ ምናምን ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት። ዘመድ አለሽ? የለኝም። የምታድሪበት አለ? የለም። እና የት ነው የምትሄጂው? አላውቅም። በጣም እያለቀስኩ ነው። ከዛ እዛ ሞጆ ላይ ምናምን ምግብ ይበላል አይደል? መሀል ላይ ምግብ በላን፣ ከፈለችልኝ ምናምን። ከዛ በኋላ መንገድ ቀጠልን። ከመጣን በኋላ እንዴት እንደሆነ አላውቅም፣ ነይ እኔ ጋር ምናምን አለችኝ። እሺ አልኳት። ልደታ አካባቢ ነው ቤቷ። የዛሬ 12 ዓመት ታሪክ ነው የምነግርህ እንግዲህ። ልደታ አካባቢ ነው ቤቷ። አንዳንድ ሰው መልካምነቱ እኔ እንዴት እንደሆነ አላውቅም። ልጇ አለች፣ የ5 ዓመት የ4 ዓመት ልጅ ብትሆን በዛ ሰዓት፣ አሁን ቲኔጀር ትሆናለች። ሰማር ትባላለች ልጇ። የልጇን ስም ታስታውሻለች? አዎ የልጇን ስም አስታውሰዋለሁ። አይዞሽ። እና ከልጇ ጋር ነበር ያሳደረችኝ ለ1 ሳምንት ሙሉ። ምን አይነት ሴት እንደሆነች አላውቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድርበት የለም፣ ማቅበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላውቅም እውነት ለመናገር። ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታውቅበት ሀገር አዲስ አበባ ላይ መተህ ከዛም የምታድርበት የለም። ሳምንት ሙሉ ከልጇ ጋር አሳድራኝ ቤት መመለስ እንዳለብኝ ነግራኝ ወደ ቤት የተመለስኩኝ። ዋው ደስ ይላል በጣም። ማለት እንደዚህ ስሜትሽ ይነካዋል ብዬ አይደለም፣ ግን ስሰማ እንደዚህ ቅድም እንዳልሽው ነው። ምናልባት እዛ ቦታ ላይ በልጅነታችን በዛ እድሜ የሚያስወጡም ብዙ ምክንያቶች ይኖራሉ። ምክንያቱም አሁን ላስታውሹ ትችላለሽ፣ ብዙዎቻችን እንደዚህ ያጋጥመናል። ይሄ ፋየሬጅ የሚባለው ግን አየሽ፣ ትልቁ ቁም ነገር ልጅ ስላላት ያንቺ ነገር ግድ ብሏት ከዛ አግባብታሽ ወደ ቤት መለሰችሽ ካልሽው ነገር በጣም ልቤን የነካው ያኔ ባልመለስ ኖሮና እሷን ባይጠልልኝ ኖሮ ይሄኔ በጣም የሚያሳዝን ታሪክ። ለዛ ነው አሁንም እንደዛ ስትለኝም አየህ በጣም ኢሞሽናል ሆናለሁ። ቀልድ አይደለም። እንደዚህ ማወራው ነገር አልነበረም። በሽታስ ቢዘኝ ኖሮ ብዙ ነገር አለ በህይወት መንገድ ላይ ገብተዋል ሰይፉ። ቀላል አይደለም ይሄንን። እና ሴትዮዋም እግዚአብሔር መልአክ ነው እንጂ በቃ የላከልኝ። እንዴት አንተ ማታውቀውን ሰው ወስደህ ከልጅ ጋር ታሳድራለህ? የት ታውቀኛለች? መኪና ውስጥ ነው ሳለቅስ ያየችኝ እንጂ ገባ የሆነ ተልኮስ ኖሮኝ ቢሆን ኖሮ ገብቷል አይደል? ሰውን ዝማመነች። እንደዚህ አይነት መልካም ልብ እንደው እግዚአብሔር ይስጥሽ በእውነት። እኔ አላቅም እንዴት አሁን እኛ እንኳን ብንሆን ያንን አናረግም። እውነት ለመናገር ይሄን ለማድረግ በጣም መልካም ልብ ይጠይቃል። እግዚአብሔር የሆነ መሰጠት ይጠይቃል አይደለም ሰይፍዬ? እንጂ ወስደህ ማታውቀውን ሰው ሳምንት ቤት አታሳድርም ከልጅ ጋር። ጭራሽ ከልጇ ጋር ነበር እያሳደረችኝ። በጣም የምታምር 5-6 ዓመት ብትሆን ነው። ሰማር ትባላለች እንጂ ጸጉሯ በጣም ረጅም ልጅ ከሷ ጋር ነበር ያሳደረችኝ። እና ዲያሬ ላይ አለ አሁን ለረጅም ጊዜ እንደውም አንብቤው አላውቅም። ግን እግዚአብሔር አንዳንድ ሰው እንዴት ይገርማል። በጣም ገርሞኝ ነበረ ስጽፍ የነበረው ራሱ እዛው ቁጭ ብዬ። የሰማር እናት ይሄን ፕሮግራም የምታይ ከሆነ በነገራችን ላይ የልደታ ልጅ መሆኔ ግልጽ ነው አይደል? የልደታ ሰው እንዲህ ነን ለማለት ነው።
ደግነት እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2 ሚሊዮን 450 ሺህ ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ። ታስታውሻለሽ ፊቷንና? እሷ ፊቷን ነው በጣም አስታውሰዋለሁ። ቀይ ወፈር ያለች ሴትዮ ልጅ ታቱ ቅንድቧ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። ያ ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው። በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች፣ እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል፣ ግን አሉ። በቃ እንዲህ እኔ እንጃ እግዚአብሔር በጣም የባረካቸው ሰዎች አሉ። ስለዚህ ያው እንግዲህ የሰሚራ እናት ልደታ ላይ የዛሬ 12 ዓመት ከሐዋሳ ከቀብር መልስ ስትመለሺ አንዲት የ15 ዓመት ልጅ አግኝተሽ አዲስ አበባ ቤትሽ አምጥተሽ አስቀምጠሻት ምንም እንዳትሆን አግባብተሽ መለሻትና ከቤተሰቦቿ ጋር ቀላቀልሻት። ያቺ ታዳጊ ግን እንደወጣች ብትቀር ኖሮ ዛሬ ላይ የምናያት የምናገኛት እዚህ ጋር ቁጭ ብላ የምታወራው ብሩክታይት አትሆንም ነበር። እና በደግነት ውስጥ መመላለስ እንደዚህ ነው። በአንድ ደግነት መጥፎ መስራት የቱ ጋር እንደሚያስወቅሰን አናውቅም። እኔ አሁን የደቡብ አፍሪካ ብሔራዊ ቡድን አይታችሁታል አይደል? ውጡ አሉ እንደዛ አሉ አይደል? መጤ ጠል ሆኑ። እንግዲህ በጸባይ ማስወጣትም ጥሩ ነው። አንዳንዴ የምናያቸው ቪዲዮዎች ስለሚቀፉ ዶክተር ቴድሮስ ሳይቀሩ ሁሉ የዓለም የጤና ድርጅት ኮነኑ ጉዳዩን ኧረ አግባብ አይደለም ብለው ማለት ነው። የሆኑ ሰዎች እኮ ነው የሚያደርጉት። ግን ብሔራዊ ቡድኑ አሜሪካ ሲጫወት በህዝብ ተቃውሞ ተከፈለው እና አንተ የምታደርገው መጥፎነት ማን እንደሚከፍለው እንኳን አይታወቅም። ወይ አንተ ትሆናለህ ወይ ሌላ ሰው። የምትከፍልበት ደግሞ መንገድ ይለያያል ነው። ጥሩነትም እንዲህ ነው። አሁን እቺ ሴት በቃ ደግ አረገች። ልጇ ያችን ታዳጊ ወደ ቤቷ መለሰች ሐዋሳ። እግዚአብሔር ይመስገን አሁን እየኖረች ነው አይደለ? ዛሬ ግን እያመሰገናት ነው፣ እየፈለግናትም ነው። የሰማሃር እናት ብሩክታይት ትፈልግሻለች ለማለት ነው አይደል? ሰምተሻት ሐዋሳ ተመለሽ? አዎ ልጅም ነበርኩ። ያው እዚህ ማደርገውም ነገርም አልነበረም። ምክንያቱም ዝም ብዬ ነበር የወጣሁት። ሲቀጥል እኮ በቃ ከአንድ ዓመት በኋላ እኮ ወጣሁ። በ16 ዓመቴ እኮ ወጥቻለሁ ኦልሬዲ። ይሄ 15 ነው የነበረው። ከመውጣቴ በፊት ቅድመ ዝግጅት ነበር መሰለኝ። ገባ ወጣ ነው። አዎ ያው ሁሌም እኮ በአንዴ አይደለም ነገሮች የሚደረጉት አይደል? ይመስልናል እንጂ እኮ የሆነ ጊዜ ላይ ያሰብነው፣ የሆነ ጊዜ ላይ ሞከርነው፣ የሆነ ጊዜ ላይ የተራመድነው እርምጃ ነው የሆነ ነገር ላይ የሚያደርሰን። በታዳጊነትሽ ነው ከቤት የወጣሽው? አዎ 16 ዓመት። አዎ በጣም ትንሽ ነው። በዛ ዕድሜ መውጣት ደግሞ ብዙ ፈተናዎች እንዲያጋጥም ግድ ይላል። ምንም ጥያቄ የለውም። ለዛ ነው እኔ ሁሌ ዛሬ ኢሞሽናል ለምን እንደምታደርገኝ አላውቅም። እግዚአብሔር ይመስገን እኔ ምንም አልሆንኩም፣ ኖሬያለሁ። ፈጣሪ ስላለኝ ኖሬያለሁ። ግን ፈጣሪ ብቻውን ስላለኝ ነው የኖርኩት፣ ሌላ ነገር አይደለም። በቃ ምንም ነገር ከሚኖረው ፈጣሪን መያዝ ከምንም ይበልጣል። ይሄን ነው ልልምጭ። እግዚአብሔር ጠበቀሽ? በጣም ጠበቀኝ ብቻ ሳይሆን ታደገኝ። በጣም ታድጎኛል፣ ከብዙ ነገር ታድጎኛል። ለዛ ነው እኔ አንዳንዴ ሰው በጣም ቀላል ሲያደርግ እኔ እዚህ መድረሴን ቀላል ያደርገዋል። ላይክ ዝም ብዬ መጥቼ ነገሮች አልጋ ባልጋ የሆነልኝ ይመስለዋል። ግን ሀውካም እንዴት ነው የ16 ዓመት ልጅ ብቻዋን ወጥታ ብቻዋን ያለማንም እርዳታ ያለማንም አጋዥ ህይወቷን ለመኖር እንዴት ነው አልጋ ባልጋ ነገሮች የሚሆኑላት?
ስታስበው በምንም ታሪክ ኢቭን ቤተሰብ ብር አሸክመው እንኳን ብትወጣ ነገሮች አልጋ ባልጋ ሊሆኑልህ አይችሉም። እኔ አሁን የ16 ዓመት ልጅ ሳይ በጣም ነው የሚያሳዝነኝ እንዴ እላለሁ። ወጥቶ ራሱን ሀሳቡም የለውም ተወውና ራሱን አኑሮ የሆነ ደረጃ ለማድረስ ወጥቶ ብቻውን ሰፈር ሊያደርግ ይቅርና ሀሳብ እንኳን የለውም። ገብቶሃል አይደለ? ምን በልቼ ምን ተሰራልኝ እንዴት በርቼ ልደር ምን ላደርግ ነው እንጂ እያለ የሚያስበው ሌላ ሀገር ላይ ሄደ ወጥተህ እስቲ ብቻህን ኑር ብትለው የፈለገ ነገር ቢሆን ቀላል እንደማይሆንለት ታውቃለህ አይደል? አሁን አንቺን ከመታሽ እንቅፋት አንፃር በአንቺ እድሜ መውጣት የሚፈልጉ ዓለምን በቃ ከቤተሰብ መለየት የሆነ ነገር ማድረግን ይሞክሩ አሉ። አሁን አንቺ ከወጣሽ በኋላ ያጋጠሙሽ ነገሮች አልጋ ባልጋ ካልሆነ እርግጠኛ ነኝ መራበን አይተሽዋል። ምን ጥያቄ ያለው ታዲያ? ምን ራስ ምንም እኮ ጥያቄ የለው። ማን ይሰራልሃል? ብቻህን ወጥተህ የምትሰራው ራስ ነው፣ ገንዘብ የምታገኘው ራስ ነው፣ ሁሉን ነገር የምትከፍለው የምታጥበው ሁሉን ነገር ማንም ማን ያደርግልሃል? ብቻሽን ተከራይተሽ መኖር ጀመርሽ ወይስ? ብቻዬን ነው። በ16 እንደመጣው አንድ 9 ክፍል አለች 800 ብር ነበር የተከራየዋት። ሜትር ከ20 አልጋ ነበረ ብቻ የምትይዘው። ከዛ በኋላ ስቶቭ ይዤ ነበር የመጣሁት ከዋሳ። በቃ ስቶቭ ነበረኝ። የሆነ ሰውዬ ደግሞ አልጋውን የሚሸጥ ሰው እያገኘው እንደመጣው እንዴት እንደሆነ አላውቅም። አልጋውን ገዛሁት 2500 ብር ነበር አልጋ ከነፍራሹ የገዛሁት። ስለዚህ አልጋና ስቶቭ ኖረሽ? በቃ አልጋና ስቶቭ ኖረኝ። ከዛ ቲቪ ነበረኝ ፋና ቲቪ 19 ኢንች ፋና በኢትዮጵያ የሚገጣጠም ቴሌቪዥን ነበር። ነሙላ ነበር ያስተዋወቁት። ያቺ 16 ዓመት ታዳጊዋ ብሩክታይት ምን ታደርግ ነበር ለመኖር? እዛ አዋሳ ያለሁኝ አባቴ እንደዚህ ለበዓል ምናምን ሲሆን ልብስ እንዲገዛልን ብር ምናምን ሲሰጠኝ ያንን ብር አጠራቅም ነበር። እሺ በቃ እሱን ብር ነበር ይዤ የመጣሁት ለመቋቋም። ዋው እሺ። እሱን ብር የተወሰነ እያጠራቀምኩኝ ማለት በቃ ሐሳቡ 50-50 ስለነበርኩ ህይወትህ ላይ ሁሉ ጊዜ አንተ ነህ እድል የምትሰጠው ለህይወትህ። እዛ ቀርቼ ቢሆን ኖሮ እቺን ሴት አላገኛትም ነበር። ያው በምንም ፈተና ባልፍ እንኳን አለፍኩኝ በዛ ፈተና። ብሩክታይት ጭንቅላቷ ውስጥ በታዳጊነት ህልሟ ታዋቂ አክትረስ መሆን ነው? ታዋቂ ሞዴል መሆን ነው? ምንድነው ከሐዋሳ ብድግ አድርጎ አዲስ አበባ በ16 ዓመቷ ያስመጣት? አርቲስት የመሆን ፍላጎት ነው እንጂ ብዙ ሞዴሊንግ ላይ አክቲቭ አይደለሁኝም። እንትኑ ተፈጥሮ ነው እንጂ ያለኝ። ያው አንዳንድ ሰው ተፈጥሮ ሳይኖረው ፍላጎቱ አለው፣ አንዳንዱ ደግሞ ተፈጥሮ ኖሮት ፍላጎቱ የለውም። እኔ እንኳን ፍላጎቱ የለኝም ብዙ። ስለዚህ አርቲስትነቱን አሁን ለዚህ ቃለ መጠየቅ ምክንያት የሆነን እኮ ተከታታይ ቲቪ ድራማ መስራትሽ ነው። ይህንን የተውኔቱን ዓለም እስክትቀላቀይ የሰራሻቸው ስራዎች አሉ? መጀመሪያ እንደመጣሁኝ ፋዘር ጋር ነበር የሄድኩት። ፋዘር ጋር ሄድኩኝ። የማለዳ ኮከቦች የዛ ሰዓት ውድድር ምናምን ነበረ። ምንም የሰራው ነገር የለም። መጥቼ በ2 ወሬ ካስት ተደርጌያለሁ። ኦልሬዲ እውነት ሐሰትን እድል አንዳንዴ ግን 2 ወሩም ቀልድ አይደለም። ብቻ አንድ ቀኗም ቀልድ አይደለችም። በቃ ብቻህን በመኖር ሂደት ውስጥ ወጥተህ ከቤተሰብ ቤት ራስህን ለማኖር ስታስብ አዲስ ዓለም ነው። ሁሉም ነገር አዲስ ነው። ምንም የምታውቀው ነገር የለም። ከዜሮ ነው ህይወትን የምትጀምረው። መውደቅ አትችልም። ግዴታ መጠንከር ግዴታ ነው። በቁስል ላይ ትቆማለህ ምንም ማድረግ ስለማትችል። ገብቶሃል ሰይፍዬ? ይኸው ነው። ማትረሻቸው እለቶች አሉ በችግር ወቅት ያሳለፍሻቸው? ብዙ ነገር ይተናኮልሃል ልጅነትህን። ብዙ ሰው ሊሸውድህ ይሞክራል። ብዙ ዋጋ ትከፍላለህ ልጅነት ላይ። ፈጣሪ ካረዳ መከታ ነው የሚሆነኝ። ይጠብቀኛል እኮ አይደለም፣ እውነቴን ነው። እንደዚህ ክብ ሰርቶ ነው የሚጠብቀኝ። የእውነት እንዴት እንደሆነ እኔ አላውቅም። ልብን ያህል ማለት ነው ፈጣሪ እንጂ ያን ያህል እኔ የእሱ ጥበቃ እንደዚህ የሚገባኝ ሴት ሆኜ አይደለም። ግን እስካሁን ድረስ ፈጣሪ ብቻውን ያኖረኝ፣ ሌላ ነገር አይደለም። በቃ ይከልለኛል። ወደኋላ ተመለስሽ ስታስቢ ያችን ብሩክታይት ስታስቢ የወጣትነቷን ያችን 16 ዓመት እና እዚህ ላይ ቆመሽ ስታስቢ ይጸጽትሻል? ይሄን ማድረግ አልነበረብኝም የሚል ነገር አለ? ኧረ ቀደም ብዬ ቦታ እንጂ አሁንም ላይ ቆመሽ የሚጸጽትሽ ነገር የለም? እኔ ምንም በህይወቴ ላይ ምንም የሚጸጽተኝ ነገር የለም። በጣም እፈራለሁ። የሚጸጽተኝን ነገር ላለማድረግ ነው የምጥረው። ምክንያቱም ህይወት ምን ያህል ቅጽበታዊ እንደሆነች በደንብ ተረድቻታለሁ ብዬ ነው የማስበው። ፍጥነቷ በጣም ያስፈራል። ላለመኖር ያለው ፍጥነት በጣም ያስፈራል። ስለዚህ
በተቻለኝ መጠን ልቤን ንጹህ አድርጌ ራሴን ጥሩ አድርጌ ለመኖር የሰውን ነገር ላለመንካት ነው። ሴት ስትሆኚ ብቻሽን ስትሆኚ በዚህ ላይ ቆንጆ ስትሆኚ በዚህ ላይ ብቻሽን ስትሆኚ እንዲህ አይነት ነገሮች ተደራርበው እኮ ለብዙ ፈተናዎች ያጋልጣል። ያን እንዴት ነበር የምታልፍ? በሱ እርዳታ መድኃኒዓለም አለ አይደለ? ስቶቭዋና ፍራሿ ላይ ነኝ እኔ። ምን ነበር ብዙ ጊዜ የምትሰሪው ምግብ? ጥቅል ጎመን በቲማቲም። በጣም አሪፍ መልስ። ዳኒ ትሮምቦን አሁንም ቢሆን ጥቅል ጎመን በቲማቲም ብዙ ሰው ይበላል። እኔ አሁን ግን አይጣፍጠኝም፣ ድሮ ነው እንጂ። ምክንያቱም በበቂ ሁኔታ ጥቅል ጎመን በቲማቲም ስለበላሽ ማለት ነው። እቺን የምታክል ድስት ነበረችኝ። እቺን እውነት። ስለዚህ ጥቅል ጎመን በቲማቲም ሻት ነበረ የምታረገው። አሁን ስትስቂ ስትጫወቺ አሁን ያለችውን ብሩክታይት ስናይ እንዲህ አይነት የመከራ ህይወት ያለፈች አትመስልም። ወርቅነቱን ስታይ እንደዛ ተፈትኖ የሚያልፍ ይመስላል እንዴ? ግን ወርቅ ለመሆን ስንትና ስንት ሂደት አለው አይደል እንዴ? የስንት ሰው ህይወቱን ላይ ይጠፋል አይደል እንዴ? ያንን ለማውጣት ከዛ አልፎ ደግሞ በስንት ሰዓት ተፈትኖ ነው አይደል እንዴ ወርቅ የሚሆነው? ምንም ነገር አብቦ የምናየው ነገር ከመሬት ተነስቶ ያበበ ነገር እኔ አይቼ አላቅም። በቃ ሁሉም ነገር ሂደት አለው። ሁሉም ነገር ያለፈበት መንገድ አለው። የመቋቋም አቅምህ አንዳንድ ሰው ቆዳው ጠንካራ ነው አያሳይም። አሁን ሰው እኔ አሁን ወይስ መረዳት አልፈለገም ብዬ ነው እንጂ ማስበው በምንም ታሪክ በ16 ዓመቷ የወጣች ሴት ያለ ፈተና ልትኖር አትችልም። ከፈለክ ካለመረዳት መብትህ ነው፣ ግን እውነታው ነው። ምክንያቱም በቤተሰብ እርዳታ ውስጥ ብትሆንና ቤተሰብ ቤት ብትሆን ችግር የለውም በቃ ይባላል። ይሄ ግን ማንም የለህም፣ አንተና ፈጣሪ ብቻ ናችሁ ያላችሁት። ሁሉም ነገር አንተና ፈጣሪ ናችሁ። በቃ ካንተና ፈጣሪ ውጪ ማንም የለም። አሁን አንዳንድ ፎቶዎች ሳይ እንግዲህ ልደትሽ ራሱ የሚከበረው ዱባይ ነው ሲሸልስ ነው ምናምን ብለሽኛል እና ፈታና ለቀቅ ያሉ ነገሮችን አያለው ስትለቂ ኢንስታግራም ላይ። በእንደዚህ አይነት ፈታ ያለ የምቾት ህይወት ውስጥ ቁጭ ብለሽ የድሮዋን ብሩክታይት ታስታውሻታለሽ? አላስታውሳትም። ኧረ እንዴት ወደፊት ነው። እኔ ወደኋላ የሚባል ነገር የለም። ወደፊት ነው። ለየትኛው ምንም ማስታውሰው ጊዜም የለኝማ። የኋላ እያስታወስኩኝ ከማባክን የፊት ለፊቴን እያለምኩኝ ብደሰት ነው እኔ ደስ የሚለኝ። ይህን ጥያቄ ያቀረብኩልሽ ተወዳጁ ተዋናይ ጥላሁን ዘውገ ቤቱ ጋብዞኝ ሲሄድ በግርግዳ ላይ በፍሬም ያረጀ ጃኬት ተሰቅሏል እና ጥላሁን ለምንድን ነው ይሄን ያረጀ ጃኬት ግርግዳ ላይ ሰቀልከው ስለው ይገርማል አንዳንዴ ምግብ ይመጣልኛል አለና በልቼ ልሳደብ ይሄ ምንድነው የማይጣፍጥ ነገር ልልስል ቀና ስል አንቶሻ ያንን ያንበሶ ረሳኸው ያንን የችግር ጊዜ ረሳኸው ሲለኝ ወዲያው በቃ ይጣፍጣል ብዬ እበላለሁ። እንደዚህ አይነት ነገር ራስሽን አጀስት የምታርጊበት ነገር አለ? በፍጹም አለፈ። ያኮ መንገድ ነው። ያለፍክበትን መንገድ እንደውም ዞረ ማየት ያጋጫል። ዝም ብሎ መሄድ ነው ብዬ ነው የማስበው። አያገባኝም። እኔ አያገባኝም። ስለዚህ ያለፈው አልፏል። ያለፈው አልፏል። መቀጠል ነው። እቺኛዋ ብሩክታይት የድሮዋን ብሩክታይት ማስታወስ አትፈልግም ሳይሆን አልፌባት ሄጃለሁ። በቃ አልፌ ሄጃለሁ። ሶ አልፌ ስለሄድኩኝ ምንም ለምን ብዬ ነው ማስታውሰው? ምን ለማድረግ ጥቅሙ አይታየኝማ ማስታውስበት። ምናልባት የሳቀ ሰው ሲያለቅስ የሳቅን ጣዕም በደንብ ያውቀዋል አይደለ? ስለዚህ በእንደዚህ አይነት ምቾት ውስጥ ሆነሽ የድሮውን ማስታወስ እኮ ይሄኛው እንድታመሰግኝ ይበልጥ ያደርግሻል ብዬ አስባለሁ። አይ በድሮ መንገድ ያለፍኩት እኮ እቺን ለመገንባት ነው አይደል እንዴ? ነገ ደግሞ ለምሞተው ከኋላ ላስታውስ እንዴ? ነው ያገባኝ። በቃ ወደፊት ብቻ ነው። ወደፊት በሉለት ይለይለት ነው። በጣም እንግዲህ ስላንቺ ጭቅጭቅ አለ። ፕላስቲክ ሰርጀሪ የተሰሩ ሴት ተዋናያን ተብለው በሶሻል ሚዲያ ከሚጠቀሱት አንዷ ነሽና ብዙ ጊዜ እንዲህ አይነት ፎቶዎች ስር የሚወጡ አስተያየቶች አሉ። ሲጀምር ፎቶ ለማየት ራሱ እንደዚህ 18 እንደዚህ። አሁን እዚህ ጋር ምንም የተሰራ ነገር የለም። እዚህ ጋር ትንሽ እንዲህ ብላለች። ለምንድን ነው ሰዎች ፕላስቲክ ሰርጀሪ ከተሰሩ ሴት ተዋናያን ተርታ የሚያስቀምጡሽና እርግጠኛ ሆኖ ዜና የሚሰሩብሽ?
እንደነገርኩ ኪሎዬ አሁን እኔ 16 ኪሎ አካባቢ ጨምሬያለሁ። ብዙ ነው አይደለ? ስለዚህ ስጨምር ደግሞ ወይ ወፍራም አይደለም የሆንኩባቸው። ያው አስፈላጊ ቦታ ነው መሰለኝ የገባው። አስፈላጊ ቦታ ይግባባችሁ። ባለፈው ዳኒ ጢሞን ቃለ መጠይቅ ሳደርግ እንግዲህ የነገረኝ ታሪክ በጣም ያሳዝን ነበርና ከዛ በኋላ የኢትዮጵያ ኪነ ጥበብ ለሴቶቹ ይመቻል፣ ለወንዶቹ ነው ኮሮኮንች ሆነው አሉ። ምንድን ነው ሚስጥሩ? አሁን ፈታ እያልሽ እየኖርሽ ነው? ያው እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ፣ ኦንላይን ቢዝነሶች። ምክንያቱም የሆነ 2-3 ነገር እየሰራ ካልሆነ በአንድ ነገር መኖር አትችልም። ስፔሻሊ በአርቱ ብቻ መኖር ከባድ ነው። ያው ባለፈው ሳምንትም ያለውን አይቼዋለሁ። ከባድ ነው በጣም፣ መድገምም ከባድ ነው። ገባ? እንደዛ አይነት ትልቅ የሚባሉ ተዋናዮች፣ ለብዙ ሰው አራያ የሚሆኑ ተዋናዮች በዚህ ደረጃ እንደዚህ ሆንን የሚለውን ነገር መስማት ከባድ ነው። ሶ አንድን ስራ ብቻ ይዘ መቀመጥ አትችልም። በዚህ ባለንበት ሁኔታ አይደለም አርቱን፣ ሌላም ነገር ቢሆን ሌላም ነገር ብትሰራ በአንድ ስራ መኖር አይቻልም አሁን ላይ። ስለዚህ የተለያዩ ነገሮችን መሞከር ግዴታ ነው። ስለዚህ ኦንላይን ላይ ቢዝነስ አለ እያልሽ ነው? በሱ ነው ፈታ የምትይው? ምን ላርግ ታዲያ? ሌላ ምን አረጋለሁ? ኧረ ኦንላይን ላይ ስራ ፈጥረልኝ። ተለያይ ኦኑና ላይኑን ለይተህ እኮ ነው አንተ መከራ ውስጥ የገባህ። ኦንላይን አለ። የኦንላይን ቢዝነስ ያው አሁን ሳይበር ላይ ነው ሁሉ ነገር ያለው አይደል? ሁሉም ነገር። ስለዚህ በደንብ ጥሩ ኑሮ ለመኖር ያስችላል። ብዙ ሰው እንደዛ ነው እኮ እየኖረ ያለው። ካያውን ቲክቶክ ላይ ምናምን ያሉ ሰዎች በሙሉ እንደውም ስልክ ካላችሁ ለምንድን ነው ጊዜያችሁን የምታባክኑት? በስልክ ኦንላይን ላይ እንዲማረግ ይቻላል። ሁሉም ሰው አሁን ስልኩ ላይ ስላለ የምትገበያየው ብዙ ነገር የምታረገው የምትሻሻጠው፣ ኢቭን ሱቅ እንኳን ባይኖር በዛ መስራት ትችላለህ አሁን ላይ ባለው ሁኔታ። ሳይ እንግዲህ ብዙ ጊዜ የተለያዩ አልባሳትን ትጠቀሚያለሽ። ለሰዎች ሼር የምታደርጊው ደስታሽንና ደስ የሚል ነገር ነው እና ደስ በማይል ህይወት ውስጥ ላለ ሰው ድባቴ ያመጣል። እውነት ብሩክታይት ሽመልስ ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመስልም። እኔ አሁንም ለማስመሰል ረጅም ጊዜ አለኝ ብዬ አላስብም። ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት 2ቴም 1ም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይም አደርገውም ነገርም አይደለም። አሁን ባለችበት ህይወት ብሩክታይት እምባላት ችግር አላት? ምን አይነት ሳቅ ነው? አለም የለምም ነው ያው አልሽ። አይ ችግር ሊጠፋ አይችልም። ችግርና የሰው ልጅ ሁሉም ይሞላለት ሰው የለም እዚህ ምድር ላይ። እኔ ሰው እንዴት ያንን እንደሚያስብ አላቅም። ተውና በእኛ ደረጃ ተውና ኢትዮጵያ ውስጥ ያለ ሰው ዓለማችን ላይ እንኳን ያሉ ቢሊየነር የሚባሉ ሰዎች እንኳን ያን ሁላ ቢሊየን ዶላሮች ይዘው እንኳን ብዙ ችግር አለባቸው አይደል? ስለዚህ እኛ በሚቤት ነው ችግር ማለት ሚቤት እያለን እንዴት አንቸገር እያለች ነው ረሚ። የብሩክታይት አዲሱ ስሟ ሚስስ ሚ። አንድ ቪዲዮ ላይ ያለቀሽ፣ ምክንያቱም እንደውም አሁን ለጠየቅኩሽ ጥያቄ እንደ ምክንያት እንደ ማሳያ ሊሆን ይችላል። ይሄንን ቪዲዮ ባሳለፍነው ሳምንት ነው የለቀቅሽውና ከስራ አስተያየት ሳይ እንዴ ብሩክታይት አንቺም ታለቅሻለሽ ይላል። አዎ በጣም ነው። ብዙ ሰው እንደዛ ይላል። አለቅሰው እየየ አነባው ለምሳሌ ሁሉ እየሳቅሽ ነው። ፊትሽ ጠረጴዛ ላይ ሳልመን ነው። እውነት ነው። አቀማመጥሽም እንደተመቸው ነው እና የሚመስለው በቃ ሁልጊዜ ምቾት ያሰቃየሽ ነው የምትመስለው። እሱማ ምቾት ቢያሰቃይህም እኮ ይኮረኩምሃል ውስጡን አንዳንድ ነገር አይደለም እንዴ? ምን ሆነሽ ነው የምታለቅሽው እዚህ ጋር? መኪና ቻርጀር ጨርሶ አሁን ነው መጠጣት። እውነትን ይበቃል። እውነት ለመናገር እዚህ ጋር ዘፈን ነበረ፣ የሳሚዳን ዘፈን ነበር።
የሆነ ዘፈን አለው ብቻ ለምን እንደሆነ አላውቅም እየዘፈንኩት እንባማ አለኝ እንዴት እንደሆነ አላውቅም ከዚህ በፊት አለ ዘፈኑ ራሱ ቆርጬው ነው ይሄንን ብቻ ያደረኩት ስለዚህ ዘፈኑ ውስጥሽን ነካው የሆነ መልክ ስለ ቻርጀር ነበር እየተባልኩ ነው ችግር አይዟችሁ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም ስለዚህ ከተሰጡት ምንድነው የመኪናሽ ባትሪ ያልቆ ነው ይላሉ አሁን ግን አስጠፍተውታል ሪፖርት አድርገው ለምን እኔ እንጃ አለቃቀሴን አልወደዱትም መሰለኝ ስታለቅሽ ደሳልሽኝ የሚለው ዘፈን መሰለኝ ስታለቅሽ አይደም ካንቺ ጋንቺ የሚያምርብሽ ሁሌም ስታስቀኝን ነው አይ ግን እዚህ ላይ ብዙ ወዳጆች እንደውም አግኝቼበታለሁ እንዴ እኔ ፍልቅልቅ አንቺም ታለቅሻለሽ ሲሉኝ ነበር መልስሽ ምንድነው ነገና አነባው ብላለች አነባው ይህ ተራ መደብር አይደለም ከግዙፍ የኃይል ማከፋፈያዎች እስከ ውብ የቤት መብራቶች የሚያገኙበት የብርሃን ማዕከል ነው ኤቢ ዞን በመዲናችን አዲስ አበባ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን ህንጻ የተንቆጠቆጡ መብራቶች ይጠብቁታል ሁሉንም ምርጫ በአንድ ጣራ ስራ ሞልተናል ኤቢ ዞን ለተጨማሪ መረጃ በ8976 ደውሉ ኤቢ ዞን አድራሻ ኡራኤል ቤተክርስቲያን ፊት ለፊት ኤቢ ዞን Resilience Dermaceutical. Luxury rooted in care. አሁን እንደውም ባለፈው አስታውሳለሁ እንደውም ብሩክታይት ማሪን ተብለሻል ምክንያቱም ባሳለፍነው ሳምንት አንድ ፖድካስት ላይ G+3 ላይ መኖራችንን አትዩ የሆነ ጊዜ ላይ አፓርትመንት ላይ ብዙ የተሰቃየን ሰዎች ነን ብሏል ካሁን በፊት የሆነ ነገር አንቺ አልሽ ተብሎ እንዲሁ ስምሽ እንደው ብሩክታይት ማሪን ስለሚል ነው ከስራ አስተያየቱ ምን ብለሽ ነው አንቺ ምህረትሽ የተጠየቀው እየሳቁን አስተውሶት ነው እኔ ምንም አላልኩም ምን ብዬ ነው እኔ እንጃ ሳይፍዬ ዛሬ በቴስላ መሄዳችንን አትዩ በአንድ ወቅተኛም ለታክሲ እንሰለፍ ነበር አልሽ አላልሽም አይደል ታዲያ እንዴት ያላልሽው ነገር አልሽ ተብሎ ተወራ ነው ለማለት የፈለግሽው ነገር የተለየ ነው እንደነገርኩ ያኔ በዛ እድሜ ወጥቼ ይሄ አሁንም እኔ የዛ ሰዓት እንዴት እንደዚህ ኢሹ እንደሆነ ነገሩ አላውቅም ዝናብ እንግዲህ መደብደብ የሚወድ ሰው አለ ብዬ አላስብም እኔ ገባ ግን ያው ያለንበትን የሀገራችን ሁኔታ ሳልረዳ ቀርቼ አይደለም ሁሉም ሰው ያንን ማድረግ ይችላል ለዛ አቅም አለው ማለት ፈልጌ አይደለም ግን ምንድነው እኔ ማለት የፈለኩት አንደኛ ስለራሴ ነው ያወራሁት እኔ በሰዓቱ በጣም ይከፋይ ነበር ምክንያቱም እንደነገርኩ ብቸኛ ነኝ ማንንም የለኝም ሁሉንም ነገር ማደርገው ራሴ ነኝ ሶ እዛ ፒያሳ ሄጄ ከፒያሳ ስመለስ አለች ያቺ መገናኛ መንገድ አንድ 5 ደቂቃ ምናምን የሆነች መንገድ አለች ከሆነ ቦታ ወደ ሆነ ቦታ የምትሻገርበት እሺ ሶ እዛ ቦታ ላይ ሁሉ ጊዜ ከራሴ ጋር አወራለሁ ምክንያቱም የመጣሁት ለዓላማ ነው የመጣሁት የሆነ ነገር የሆነ ታርጌት ለመምታት ነው ዝም ብዬ ያ ህይወቴ ነው ብዬ ልኖር አይደለም ያ ህይወቴ ነው ብዬ መቀበል እችላለሁ መብቴ ነው ማንንም አይከለክለኝም ግን አልፈቀድኩትም እኔ ያንን ለኔ አልፈለኩትም ገብቷል ሳይፍዬ ስለዚህ የዛ ሰዓት ሁሉ ጊዜ በዛ ዝናብ ሳልፍ ምናምን ኢትስ ኦኬ ያልፋል እላለሁ ለራሴ አንደኛ ብቻዬን ነኝ ቤት ገብቼ አስብ ምሰራው ራሴ ነኝ ከዛ ለነገ ደግሞ ጧት ተነስቼ ነገሮችን ማደርገው ራሴ ነኝ እንዴ እኔ ኩዮች እኮ በዛ ሰዓት የት ነው ምን ያረጉ ነው ያሉት በ16 ዓመታቸው ገብቷል አይደለ እኔ ቤተሰብ እያሰበላቸው ነው በትክክል 100% እኔ ግን ሁሉንም ነገር ራሴ ነኝ ያደረኩኝ የነበረው ሶ የዛ ሰዓት እኔ እነሱ ዘንድ ሌላ ነገር ለመፍጠር ወይ እውነት ለማውራት እንደዚህ መነጋገሪያ ለመሆን ምናምን ሳይሆን ሲሄድ በቃ ይከፋኝ ነበር እንደዛ ምናምን ብቸኝነት ይሰማሃል ገባ ገብተህ ቀርቦልህ አይደለም የምትበላው ገብተህ የሆነ በቃ ወይ ወላጆች ጋር አይደለም የምትተኛው ከዛ እንደዛ አርገ ገብተህ ደግሞ ለራስ ከዛ ይሄን ህይወት እወጣዋለሁ ወይ እውነት አሸንፋለሁ ወይ ብዙ ጥያቄ አለ አሁን ዛሬ ላይ እዚህ ስለቆምኩኝ ሳይሆን እውነት እቺን ሴት ሆናታለሁ ወይ
ያንን ሐሳብ ይዤ ነው ያችን መንገድ የሚሄደው ፀሐይም ይሁን ዝናብም ይሁን በቃ ሲሄድ አወራለሁ በቃ መንገድ ላይ አሁንም ምን የምለው ስትሄዱ አውሩ በቃ ከራሳችሁ ጋር ለራስ መናገር አለብህ ምክንያቱም ይሄ የኔ ህይወት አይደለም ብለህ ካልቀየርከው ማንንም መጥቶ ይሄ አንተ ህይወት አይደለም ሰይፍዬ እንካ ቢል ሌላ ነገር ነው እንጂ ጋሚለ ይሄንን እንኳን አይሆንም ገባ ስለዚህ ለራሱ ህይወት ሁሉም ሰው ከእግዚአብሔር ቀጥሎ ተጠያቂ ነው 1,000,000% የምትወለድበትን ቤተሰብ መምረጥ ያንተ መብት አይደለም ህይወትህን መምረጥ ግን ያንተ መብት ነው ከወጣ ከኖርክ ሰው ከሆንክ በኋላ ይሄ ህይወት አልፈልገውም ይሄን ህይወት ቀይራለሁ በጣም ጥቂት እድሜ ነው ያለ ያንን እድሜ መጀመሪያ ሊገባህ ይገባል ጊዜያዊ መሆንህን ማወቅ አለብህ እዚህ ምድር ላይ ማንንም ዘላለማዊ የለም እንደ ጤዛ ነን እኛ ሰዎች እንደ ጤዛ ነን ስለዚህ እኔ እንደ ጤዛ ለሆንኩት ህይወት ብችል ተመችቶኝ ይለፍልኝ ተመችቶኝ ነው ማሳለፍ የምፈልገው ዞሮ መጨረሻ ላይ ሁሉም በዜሮ ነው የሚጣፋው ምንም ሮልስ ሮይስም የሚነዳውም በእግሩም የሚሄደውም እኩል ነው ምንም መጨረሻ ላይ አንድ ጉድጓድ በዜሮ ነው የሚጣፋው ተሸክሞት የሚሄድ ሰው የለም ስለዚህ ባራዳ ቋንቋ አጫጫሩ አንድ አይነት ነው እያለች ነው አጫጫሩ ምንትስ ብሎ የሆነ ቦታ ላይ ነው ያየሁት ከደሃ መወለድ ያው እንግዲህ ልትመርጠው ማትችል ነው ግን ደሃ ሆነህ የምትሞት ከሆነ ግን የራስህ ስተት ነው ያው ድህነት በምን ያው በቁሳቁስ ብቻ አይደለምና ቀድም እንዳልሽው ሰዎች ህይወታቸውን ለማሻሻል በራሳቸው ኃላፊነት አለባቸው ለራሴ ተጠያቂ ነኝ ነው ራሴን ለማሻሻል መተጋት አለብኝ ነው ትክክል እያልሽ ያለሽውና ትጋቷ እንዴት አያችሁት ትጋቷ በጣም ይገርመው እንግዲህ በቅርቡ ዲዛይነሮቹ አዲስ ተከታታይ ድራማዋን ይዛ መጣለች ብሩክታይት ከሱ በፊት የትወና ታሪክሽ ላይ የፍቅር ሲን ያያየው ነበር ስለዛ ፊልም ንገሪኝ እስኪ ብሩክታይት እቺ አንቺ ነሽ ወይ አልመስልም አዎ እሺ መሆንሽ ከተረጋገጠ ከዚህ በኋላ ምን ተፈጠረ ሰውየው ደውሏል እዚህ ጋር ስደርስ ደውሏል ብዙ ጊዜ የፍቅር ፊልም ነው የምትሰሪው ብዙም ሳይሆን እሰራለሁ እንደዛ አሁን የኦንላይን ቢዝነሱ ትልቅ ገንዘብ እያስገኘልሽ ነው ልደትሽ ሳይቀር ሲሸልሽ የተከበረ ነው ተከታታይ ቲቪ ድራማዎችን የምትሰሪው ለኪነ ጥበብ ያለሽን ፍቅር ለማሳየት ነው ወይንስ እውነት በክፍያው ተደስተሽ ነው በክፍያውማ ተደስቶ የሚያቅሰው የለም ማንም ሰው ብታመጣ በክፍያው ሊደሰት አይችልም ያው እንደዛ ብለን ከተው ነው ደግሞ ወዴት ይሄዳል አለመስራት ነው አዎ አለመስራት ደግሞ አይቻልም ይሄ እኔ መጣሁበት ነው ህይወቴ ነው እዚህ ጋር ያመጣኝ እሱ ነው መስራቴ ነው አይደል አዎ ስለዚህ የክፍያው ነገር ሳይሆን ብዙዎቻችን ወደን ነው የምንሰራው ብዬ ነው ማስበው ያው የምትሰማው ነው ላንተ ምንም አዲስ ነገር አይደለም ኮምፕሌን ያደርጋሉ አይደለ ወንዶቹ በተለይ ብዙ አይደለም ክፍያው ላይ ግን ያው ይስተካከላል ብለን በተስፋ እንኖራለን እንግዲህ ምን እናደርገዋለን እጅሽ ላይ ብዙ ቀለበት አያለው ብሩክታይት አበራብ መሰለኝ የተለየ ትርጉም አለው ጭራሽ ጥፍርሽ ላይ ማርገሻል ይሄ ደግሞ ለየት አይቼ አላቀም ካሁን በፊት አረ ፈርጦች ጌጥ ነው አሁን የዘመኑ ፋሽን ነው ይሄ ወይስ በመክንያት ነው ፋሽን አዎ ያምራል ግን አይደል ወደድከው በጣም ሻይን አረገብህ ለምሳሌ የጋብቻውም ላይ አርገሻል ሙሉ ነው የጋብቻ አይደለም ያው የጋብቻ ቢሆን ብቻውን ነው የሚሆነው እንደዚህ አይነት ስሜት አለው አዎ ይሄ ግን ሙሉ ነው ያምራሉ አይደል ብዙ ሰው ስለሚጠይቃት ነው ሲሸልስም ዱባይ ምናምን ፎቶዎችሽ አሉ እንደዚህ ነጥ ብለሽ ምናምን ብሩክታይት ማን ነው የሚያነሳሽ ይሉሻል እቺ ጠጋ ስለ ካሜራማኑ ለማወቅ ስለፈለኩ ነው ማን ነው ካሜራማኑ እቺ ጠጋ ሰይፍዬ እየጠጣው ችርሳ ለካሜራማኑ ካሜራማን እንዴ አንተ እንደሚያስረ ማን ነው ፎቶ ቢያነሳሽ እውነት ለመናገር ከጓደኞቼ ጋር ነው የሚሄደው እውነት አሉ ራሱ እንዲህ ብዙ ፖስት ስለማላረጋቸው ነው እንጂ ስቶሪ ላይ ምናምን ፕላን አድርገን ነው የምንሄደው ያው የራስን ትችላለህ ራሳቸውን ይችላሉ እንጂ ብዙም እንደውም ለዛ ብዙም ምን ያልታደልኩም ማለት እችላለሁ እኔ ሀሜቱን እንዲህ ብዬ የሰው ስም አልጠራም ግን
በሐሜት ደረጃ ስምሽ ይነሳል ከትዳር ጋር በተገናኘ ከመውለድ ጋር በተገናኘ በእርግጥም ብሩክታይት ያ የምትባለውን ነች ወይንስ በሬ ወለደ ነው? በሬ ወለደ ነው። በሬ ወለደ ነው። ያው ሰው የፈለገውን ነገር ነው ማውራት ይችላል አይደለም? በሬ ወለደ ነው። ኬት ራሱ አምጥተው እንደሚያወሩት አላውቅም። ያው ብዙ ነገር ይባላል። ልክ አሁን እንደ ሰርጀሪው ማለት እኮ ነው። አሁን ሰርጀሪው የታዩ ስሰራ አይተዋል? አላዩም አይደለም እንዴ? ግን ተሰርቻለሁ እኮ ሰርጀሪ። ምንሽን? ቁመቴን። ቅድም ስላደግሽብኝ? ቅድም ስላደግኩብኝ። ስለዚህ ልክ እንደዛ ሁሉ የሚባለው ነገር የኔን ህይወት አይገልጸውም እያልሽ ነው? አዎ፣ አብዛኛው አይገልጸውም። አብዛኛው የመሰለውን ነው ሰው የሚያወራው። ከምትታሚው መሀል እውነት የለም? እኔ አለ ብዬ አላስብም። ቢኖርም ጥሩ ነው። ጥሩ ሀሜት ነው። መልካም ነው። አዎ፣ ለሰው ጥሩ መመኘት መልካም ነው። እኔ ደስ ይለኛል። ደስ ነው የሚለኝ። አሁን ባለሽበት ስታተስ ምንድን ነው? ማለት ብሩክታይት ባለትዳር አይደለሁም። የፍቅር ጓደኛ የላትም? የተጀመረ ነገር አለ ማለት ነው። ሲቹዌሽንሺፕ ነገር ነው አይደለ? ገና መስመር ይዞ በሚቀጥለው በራሷ ቬሎ እንድትሞሸር ተመኙላት በእናታችሁ። እንዴ ምናልባት አሁን ፎቶዎችሽ አንዳንዶች አሜሪካን ሀገር ያሉ አርቲስቶች ያነስ ስሜት አለው። ኢንስታግራም ተከታዮችሽም ኢትዮጵያውያንና የሌላም ሀገር ዜጎች አንዳንድ ያሉ አሉ። ውጭ ምናምን አሉ፣ ብዙ አሉ። 1 ሚሊዮን ያው ብዙ ነው። ብዙ አይነት ሰው ይከተልሃል። ፎቶዎቹ ላይ ግን ኮሜንት አንዳንድ በቃ ባህል ኢትዮጵያዊነት ማንነት የሚባሉ ነገሮች አሉ። እንደዚህ አይነት ነገር እኮ የኛ አይደለም የሚሉ አይነት አስተያየቶች ነው ያለው። አይ እንደውም አሁን ቀርቷል። ድሮ ነበር መሰለኝ። አሁን ብዙ የለም እንደዛ። ያው አብዛኛው ሰው አሁን ሁሉም ሰው ገብቶታል ይመስለኛል። ይሄ እንደ ድሮ ችክ የሚል ነገር የለም። አዲሱ ተከታታይ ቲቪ ድራማሽ እንግዲህ በቅርብ ቀን ነው የተባለው። ስትሰሩ ያጋጠማችሁ ነገሮች አሉ? ምክንያቱም ሲኒማ ሲሰራ የራሱ የሆነ ገጠመኞች አሉት አይደል? እስከዛሬ ስትሰሪ ያጋጠመሽ ትወና ላይ ማትረሺው አጋጣሚ አለ? ይሄኛው ፊልም ስንሰራ ሌሊት 8 ሰዓት ላይ ነው 8-9 ሰዓት ምናምን ይሆናል። የዝናብ ሲን ነበረ። እሱ አሞኝም ነበረ። ከዛ በኋላ ለሳምንት ምናምን የዝናቡን ሲን የሆነ እንዲህ ድልድይ ላይ ነው የቆመው። ሁለት ቦቴ መኪና፣ አንደኛው በዛኛው ድልድይ አንደኛው በዚህኛው ድልድይ፣ ሁለቱም ላይ ቆመው እኔ ታች ነኝ። እሺ ሌሊት 8 ሰዓት ነው የምነግርህ። እንግዲህ የቦቴ ውሃ ዝም ብለህ አስበው። ከዛ ደግሞ በሌሊት 8 ሰዓት ላይ ከዛ ከላይ ነው ወደ ታች። እኔ እንደውም አለመውደቄ ማለት ምን ውስጥ ነው የገባሁት? ዋው እየፈሰሰ ምን እያደረኩ ነው? የሆነ ህልም የሚመስል ነገር አይ የምር እንዴ ምን እየሆንኩ ነው? ፊልም ነው እንዴ መለሰኛውን ቅድም አይመልስሽም እንዳልከው ወደ ድሮ ነው የመለሰኝ። ያሳለፍሽ የመከራ ህይወት ከሆነ ጊዜ በኋላ ነገሮች ሲስተካከሉልህ የተለየ ችግር ነው እንጂ። ስለዚህ አሁን ያሳለፍኩትን የመከራ ህይወት በህይወት ሳይሆን በመሰራው ፊልም እያስታወስኩ ነው እያልሽ ነው? በጣም የምትኮሪበት ሀብትሽ ምንድን ነው? ልቤ ትልቅ ነው። በጣም ማለት ራስህን ማሞገስ ባይቻልም ራሴን እያሞገስኩ ሳይሆን ልቤን ወደዋለሁ። ላይክ ሰው ሆኜ መኖር ነው የምፈልገው እዚች ምድር ላይ ነው። ይሄ ክፋት፣ ምቀኝነት፣ ሌላ ነገር ማሰብ ምናምን ሐራም ነው፣ አያስፈልግም። በቃ ንጹህ እንደ ህፃን ልጅ ሆኜ መኖር ነው የምፈልገው፣ ውስጤን ባዶ አድርጌው ነው። ምናልባት ብዙ ሰዎች አስተያየት ከሚሰጡባቸው ተዋናያንና ዝነኞች መሀል አንዱ አንቺ ነሽ። አሁን ባሳለፍነው ሳምንት ተወዳጁን አቀንቃኝ ሰሜን አተነዋል። አንዳንዶች ምን ሲሉ ገመቱ? ምናልባት በውፍረቱ ብዙ ስናሳቀቀው ነበረ እና በአንድ ጊዜ ከስቶ
ሊያስገርመን የፈለገ ይመስለኛል እና በአደባባይ ላይ እኔም ስጠይቀው ኧረ እኔ መስማዬ ጥጥ ነው ብሎ ነበር፣ ግን አይመስለኝም ውስጡ የምር የምንሰጠው አስተያየት የጎዳው ይመስለኛል ብሎ ጻፈ። ኦኬ ብሩክታይት እንደዚህ አይነት ነገር የለም። ምክንያቱም አሁን ከላይ ቀደም እንዳልሽው ጀግና ልትመስቻለሽ። ብዙ ሰዎች ሶሻል ሚዲያ ላይ ስላንቺ ኔጌቲቭ የሆኑ አስተያየቶችን ያበዛሉና ያ ነገር የምር ምንም ባዛራ ያደርግሽም አያስጨንቅሽም? በእውነት እኔ ምንም እንደውም ለነዛ ሰዎች ነው የምጨነቀው። ምክንያቱም አስብ ይችን ያለችህን ጊዜ አሁን እንዴት ነው አንተ መኪና እየነዳክ ዞረ ማየት ትችላለህ እንዴ? ላይክ ለትንሽ ጊዜ ራስን ለማትረፍ ብታይ ነው እንጂ ፎከስ አድርጋ ወደፊት ነው የምትነዳው። በዞርክ ቁጥር አደጋ ነው የሚገጥምህ፣ ሌላ ነገር አይደለም የሚገጥምህ አይደለም እንዴ? ብዙ ጊዜ ዞረ ወይ ወደ ኋላ ብታይ ኦፍ ኮርስ የሆነ ነገር ከፊት ለፊት ይገባል፣ ከጎን ይገባል፣ ከኋላ ይገባል። ሶ እነዚህም ሰዎች ታይማቸውን እየተጠቀሙ አይደለም። ህይወት እንደዛ አይደለም። ህይወት በጣም አጭር ናት። እኔ አሁን ዛሬ ባልፍ እውነት እስከ ዛሬ ድረስ ከማወራቸው ነገሮች እያወጡ ሴንስ የሚሰጥ ነገር ያገኙ ነበር። ሴንስ ይሰጣቸው ነበር ማወራው ነገር። እንደዚህ መኖሬ ነው ሴንስ ያልሰጣቸው። ገብተዋል አይደለ? ቆመ ሰውን አንተ ከምትለው እኔ ምን እያረኩ ነው? እኔ በዚህ ዓመት ምን አሳካው? እኔ እየኖርኩ ነው ወይ ኖሬ ነው ወይ ማልፈው? ራስን ነው ያን ጥያቄ መጠየቅ ያለብህ። ሰው እኮ አለመውደድ መብትህ ነው። ውደደኝ ብለህ እኮ ሰው አታስጨንቅም አይደለም እንዴ? ጀስት ስክሮል አለማየት ናት ኢንትረስትድ ማለት ደግሞ እንዳይመጣልህ ማድረግ ትችላለህ። ያንን ሰው ማየት ካልፈለክ አይደለም እንዴ ሰይፍዬ? እየገባ እየተከታተልክ ግን ያንን ሰው የምትናገረው ከሆነ አንደኛ የምትኖረው ህይወት የለህም። ሲጀመር የምትኖረው ህይወት ቢኖር how come አንተን ቁጭ ብለህ የምትሳደብበት ምንም ሪዝን የለህም። ገባ? የዛሬ 7 ዓመት እዚህ መድረክ ላይ መጥቻለሁ። አሁን ከ7 ዓመት በኋላ 7 ዓመት ሙሉ እኔን የምትናገረኝ ከሆነ ምን አርጋሃል አንተ? በዛ 7 ዓመት ምን ላይ ነው ህይወትህ ያለው? እውነት እየኖርክ ነው ወይ? ሶ እኔን ከሚሉኝ ይልቅ እነዛ ሰዎች ናቸው የሚያሳዝኑኝ። ስለዚህ ውሻው እየጮኸ ግመሉ እየሄደ ነው። የዛሬ 7 ዓመት የሚሰዱብኝ ሰዎች እዛው ናቸው። እኔ ግን ይሁን ልደቴን ሲሸልስ እያከበርኩ ነው ያለሽ ነው። እኔ ገባኝ ነው። 28ኛው የት ነው? ሚስጥር ነው፣ ሰርፕራይዝ ነው። ግን ወጣለሁ። ያ ዴፊኒትሊ እዚህ አይደለሁም። አሁን ካልኳቸው ቦታዎች ግን ሌላ ነው። ወደ ሌላ ቦታ ደግሞ አይ ክንዴ ካሜራማን መሆን ይችላል ወይ? አይ አለ ኦሬዲ ካሜራማን አለ። ሞከርኩ እንደም ያው እንግዲህ አዲስ ተከታታይ የቲቪ ድራማ እየመጣ ነው። መሪ ተዋናይ ከሆኑት መሃል ተወዳጇ ብሩክታይት ሽመልስ የሰይፉ ቤቤስ እንግዳ ነበረች። እንዴት ነው?